በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘአወረሰነ መንግሥቶ ሰማያዊተ። በደሙ ፈሳሽነት ኢየሩሳሌም ሰማያዊት መንግሥቱን ያወረሰን የአባቶቻችን አምላክ ከሰዎች ምስጋና በፊት አምልኮትና ውዳሴ ክብርና ምስጋና ለሱ ይሁን። የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች በአገር ውስጥም በውጭም ያላችሁ በእግዚአብሔር ፍጹም ሰላም እንደምን አረፈዳችሁ፣ እንደምን አደራችሁ። አሜን። አምላካችን እግዚአብሔር ቸርነቱ የማያልቅበት ርኅራኄው የበዛ አምላክ ወልደ አምላክ ኢየሱስ ክርስቶስ ከተኛንበት ካንቀላፋንበት የሥጋ ዕረፍት ቀስቅሶ እንድንቀደስ እንድንታመን በሃይማኖት ያጸናን ቃሉን እንድንሰማ የፈቀደልን የአባቶቻችን አምላክ ስሙ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደች ወላዲተ ቃል እመብርሃን በእንተ ማርያም ብለን በስሟ ለምነን ያደግንባት የተማርንባት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ጻድቃን ሰማዕታት ሁሉ ለየአገልግሎት ዘርፋቸው የተመሰገኑ የከበሩ ይሁኑ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዐቢይ ጾም በሰላም አደረሰን አደረሳችሁ። እግዚአብሔር ቢወድ ቢፈቅድ የምንመማርበት ኃይለ ቃል መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ያለውን ኃይለ ቃል አንስተን እግዚአብሔር ቢረዳን እግዚአብሔር ቢፈቅድልን እንመማራለን ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ። ለእግዚአብሔር በፍርሃት ተገዙ። መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ያለ ኃይለ ቃል ነው። በዚህ ቃል ወቅቱን ጊዜውን እንቃኛለን። ይህ ቃል ሰው ለእግዚአብሔር እንዲገዛ በተለይ ተገዥና ገዥና ተገዥን አጉልቶ የሚያሳይ ቃል ነውና በዚህ ቃል እንመከራለን፣ በዚህ ቃል እንመማራለን ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ተቀነዩ ለእግዚአብሔር በፍርሃት፣ ለእግዚአብሔር በፍርሃት ተገዙ። ይህንን ኃይለ ቃል ቅዱስ ዳዊት የተናገረው ቃል ነው። ነገር ግን ቅዱስ ዳዊት ብቻም አልተናገረው። ጠቢቡ ሰሎሞንም በምሳሌ 1:7 ላይ ተናግሮታል ማለት ነው። እነሆ ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያው እግዚአብሔርን መፍራት ነው። ሰነፎች ግን ጥበበ እግዚአብሔርን መቀበል አይችሉም እያለ ሰሎሞን ይነግረናል ማለት ነው። ለእግዚአብሔር እንዴት ነው የምንገዛው? በምን ነው የምንገዛው? ሰው ለእግዚአብሔር የሚገዛው ፈቃደ ሥጋውን ለፈቃደ ነፍሱ አሳልፎ መስጠት፣ ፈቃደ ሥጋውን በፈቃደ ነፍስ ማስገዛት። ይህ ሲሆን ለእግዚአብሔር እንገዛለን። አልያ ግን ፈቃደ ሥጋ የሚሰለጥንብን ከሆነ ገና አልተገዛንም። ለእግዚአብሔር ለመገዛት ፈቃደ ሥጋን በፈቃደ ነፍስ መስጠት፣ ለፈቃደ ነፍስ ፈቃደ ሥጋን ድል አድርገን በፈቃደ ነፍስ ስንሆን ለእግዚአብሔር እንገዛለን። ይህ ወቅት እንደሚታወቀው ሁሉ የዐቢይ ጾም መግቢያ ነው። በተለይ ሰኞ የካቲት 9 ማለት ነው የ2018 የዐቢይ ጾም መግቢያ የካቲት 8 ይብታል ማለት ነው። ስለዚህ በዚህ ወቅት ለእግዚአብሔር አብዝተን የምንገዛበት፣ ለእግዚአብሔር በትሕትና የምንገዛበት፣
ጾማችን ዋጋ እንዲያገኝ ጸሎታችን ቅድመ እግዚአብሔር እንዲደርስ በእግዚአብሔር ጆሮ ዘንድ ጸሎታችን እንዲሰማ በፍርሃት ለእግዚአብሔር መጾም በፍርሃት መጸለይ በፍርሃት ለእግዚአብሔር ጾማችን ዋጋ እንዲያገኝ ቅዱስ ዳዊት ተቀነዩ ለእግዚአብሔር በፍርሃት ሆናችሁ ለእግዚአብሔር ተገዙ ይለናል። ይሄንን ካልሁ በተለይ ወቅቱ ቅዱስ ያሬድም በመዝሙሩ ተቀነዩ ለእግዚአብሔር በፍርሃት ወታሴ ሁለቱ ያሬ መዝሙሩን ይቃኛል ይዘምራል። ወቅቱን እያስማማ ቤተክርስቲያናችን ስንዱ ናት። በአንድ ቀን የሚሰጠውን አገልግሎት መዝሙሩን ከወንጌሉ ጋር ወንጌሉን ከመዝሙሩ ጋር እያስማማች እንደ ወቅቱ እንደየዕለቱ ያመቱን ቀለም በአንድ ቀን ሰምዳ በአንድ ቀመር ሰምዳ ለልጆቿ ትመገባለች ማለት ነው። የዕለት ቃል እግዚአብሔር አለ፣ ያመት ቃል እግዚአብሔር አለ እንደዚሁ ማለት ነውና መዝሙሩ ከዳዊቱ ጋር ዝማሬው ወንጌሉ ከመዝሙሩ ጋር እየተስማማ እንድንማር ቤተክርስቲያናችን ትመገበናለች ማለት ነው። ስለዚህ ዛሬ ይህንን ርዕስ የመረጥሁበት መጪው የጌታችን የመድኃኒታችን የኢየሱስ ክርስቶስ ታላቁን ጾም የምንጀምርበት ነው። አብይ ጾም እንደው ከስሙ ተነስተን ወደ ትምህርታችን እንገባለን። ለምን አብይ ተባለ ስንል የስሙ ትርጓሜ እንደሚያስረዳን ሁለት አበይት ነገሮች አሉት በውስጡ። አንደኛ የጾሙ ቁጥር ከሌሎቹ አጽዋማት በቁጥር ይበዛል። 55 ቀን እንጾማለን። 55 ቀን ከሰባቱ አጽዋማት የምንጾመው ጾም የለም። በቁጥር ይሄ ታላቅ ጾም ነው። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው በመሆኑ ታላቅ ያሰኘው ይሄ ነው። ሌሎቹ አጽዋማት ነቢያት የጾሙት ጾም አለ፣ ሐዋርያት የጾሙት ጾም አለ፣ ቅዱሳን የጾሙት ጾም አለ። ነገር ግን ይህ ጾም ግን ለየት የሚያደርገውና ታላቅ የሚያሰኘው ጌታችን መድኃኒታችን ኢየሱስ ክርስቶስ በመጾሙ ታላቅ ጾም ነው። በዚህም ጾም አርእስተ ኃጣውእ ድል የተነሱበት ፍትወታተ ሥጋ ድል የሚነሱበት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ የሚያስቸግሩትን አርእስተ ኃጣውእ ድል የነሳበት እሱ ጾሙ አለን። በተለይ እሱ ሲጾም እሱ የጾመውን ጾም እንድንጾም የኃጢአት ድል እንዲነሳልን መጾም ያስፈልጋል። ለዚያውም በፍርሃት ሆነን በመንቀጥቀጥ ኃጢአታችን ድል እንዲነሳ ማለት ነው። እና ይህንን ካሉ የመጀመሪያው ሳምንት እንደሚታወቀው ዘወረደ ይባላል። ቅዱስ ያሬድ ዘወረደን ሲገልጽልን ዘወረደ እምላይሉ አይሁድ ሰቀሉ ወሚመ ያይመሩ፣ እነሆ ከላይ ከአርያም የወረደውን ከሰማያት የወረደውን አይሁድ ሰቀሉት። ምክንያቱም ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት የሚፈውሰውን ባለመድኃኒቱን አይሁድ ባለማወቅ ሰቀሉት ይለናል። ዘወረደ እምላይሉ ከላይ የወረደ። ይህ ዘወረደ እንዴት ነው ትርጉሙ? የወረደ ማለት የመጣ የተወለደ የተገለጠ ማለት ነው። አንዳንድ ዘወረደ ከክብር የወረደ ከስልጣን የወረደ የሚል ትርጉም ሊሰጠን ይችላል። ይህ ግን የኢየሱስ ክርስቶስ አወራረድ ግን ከልዕልና በልዕልናውን ይዞ የወረደ ከዙፋኑ እስከ ዙፋኑ የወረደ። ለምን ወረደ? በትሕትና። ለምን ወረደ? ሰው ፍለጋ። አያችሁ፣ ከዙፋኑ እስከ ዙፋኑ ሰው ፍለጋ የወረደ ጌታ ኢየሱስ ክርስቶስ የጠፋውን ሰው ፍለጋ በክብር ወረደ። ስለዚህ ዘወረደ አራት ትርጓሜዎች አሉት። ዘወረደ ማለት ከላይ የመጣ የወረደ ማለት ሲሆን እነሆም ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነፍስቶ ሰው ሆኖ የተገለጠ። እንግዲህ ነገረ ድህነት ከዚህ ነው የሚጀምረው ክርስቲያኖች። ምክንያቱም በዘመነ ስጋዌው ውስጥ ነገረ ድህነት ጎልቶ ይነገራል። በነገረ ድህነት ውስጥ ነገረ ስጋዌው በይፋ ገልቶ ይተረጎማል ይነገራል ማለት ነው። ነገረ ድህነትና ነገረ ስጋዌን ለያይቶ ማየት አይቻልም፣ መነጣጠልም አይቻልም። በነገረ ድህነት ነገረ ስጋዌ በነገረ ስጋዌም ነገረ ድህነት ስለሚነገር ማለት ነው። የድህነት መጀመሪያው እዚህ ላይ ነው የሚጀምረው ክርስቲያኖች። እንግዲህ በነገረ ድህነት ውስጥ ድንግል ማርያም ሰፊ ድርሻ አላት። እነሆ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነፍስቶ ጌታችን መድኃኒታችን ኢየሱስ ክርስቶስ
ተወለደ ለማለት የሚቀድመው ወረደ ተወለደ ነው። ስለዚህ ዘወረደ እምላይሉ ዘወረደ አራት ነገሮቹ ጎልተው ይነገሩበታል። አንደኛው እነሆ የአዳም ከገነት ወደ ምድረ ፋይድ መውረድ፣ እነሆ ሁለተኛ የወረደውን አዳምን ለመመለስ አካላዊ ቃል ከሰማይ መውረድ፣ ሶስተኛው ከሰማይ የወረደው ጌታ የተሰቀለበትን ዕፀ መስቀል ከፋርስ ወደ ኢየሩሳሌም መውረድ፣ አራተኛው ክርስቶስ ሰው የሆነለት እኛ ሰውነታችን ፈርሶ ያ የጠፋውን ሰውነታችን ፍለጋ ከጽድቅ ወደ ኃጢአት የወረድን መሆናችን እነሆ ከክብር ወደ ሐሳር ወርደን ነበረና እኒህ አራቱ ነገሮቹ ይነገሩበታል ማለትም። አራቱም እንደሚታወቀው እኒህን አራቱን ወደ ቀደመ ክብር ለመመለስ ጌታችን ኢየሱስ ክርስቶስ ከሰማያት ወርዷል። የአራቱም መውረዶች የክብር መመለስ የእርገት የሌልና አላቸው ማለት ነው። አዳም ከወረደበት ምድረ ፋይድ ወደ ገነት ተመልሷል። በማን? በኢየሱስ ክርስቶስ። የመጣውም ጌታችን መድኃኒታችን ኢየሱስ ክርስቶስም ከቁጥር የወረደውን የጎደለውን እነሆ ከክብር ወደ ሐሳር የወረደውን አዳምን ፍለጋ ነውና እነሆ አዳምን መልሶ ወደ ቀደመ ክብሩ መልሶታል ማለት ነው። ሶስተኛው በዕፀ መስቀሉም በንጉሠ ሮም ሕርቃል አማካኝነት በኢየሩሳሌም ይኖሩ የነበሩ ምእመናን እግዚአብሔር እነሆ በኢየሩሳሌም ይኖሩ የነበሩ ክርስቲያኖች ንጉሥ ፎቃ የተባለው ንጉሥ በክርስቲያኖች ላይ አገዛዝ አጸና፣ መከራ በዛ። ክርስቲያኖቹም አብዝተው ይጮሁ ነበር፣ ያለቅሱ ነበረ። ነገር ግን በዚያ ጊዜ ደግሞ ይሄ ሮም ንጉሥ ደግ ንጉሥ ነበር፣ ሕርቃል ይባላል። ለዚህ ለደግ ንጉሱ በኢየሩሳሌም የነበሩ ክርስቲያኖች መልእክት ላኩ፣ እባክህ መከራ እንዲቀልልን ይሄ ክፉ ንጉሥ እነሆ ለዚህ ክፉ ንጉሥ ምላሽ ስጠን አሉ። ንጉሱም ሰው የገደለ እኮ ኃጢአቱ አይሰረይለትም፣ እንዴት ሊሆን ይችላል አሉ። ክርስቲያኖቹ እድሜ ልክህን ያንተን እድሜ ሙሉ በሙሉ ተከፋፍለን እንጸልያለን፣ እንጾማለን፣ ነገር ግን ለዚህ ክፉ ንጉሥ ምላሽ ስጠን አሉ። ወዲያው ንጉሥ ሕርቃል ደግ ንጉሥ ነው። ለዚያ ለክፉ ንጉሥ ለፎቃ ለተባለው ፎቃ እንዲገደል ትእዛዝ ሰጠ፣ መመሪያ ሰጠ። እነሆ ኃጢአት ዕዳ በደል እንዳይሆንበት ለንጉሥ ሕርቃል በኢየሩሳሌም የኖሩ የነበሩ ክርስቲያኖች እድሜውን በሙሉ ተከፋፍለው ጾመውታል። በተለይ ሳምንት ከዘወረደም ባስቻግር ጾመ ሕርቃልን በመባል ስለምትታወቅ በንጉሱ ስም ተሰይማለች ማለት ነው። ሕርቃል የክርስቶስ ምሳሌ ሆኖ የቀረበ ታላቅ ደግ ንጉሥ ነው። እነሆ ፎቃ ኃጢአት የምንገልበት፣ ፎቃ ክህደት ነው፣ ፎቃ ኃጢአት ነው። ኃጢአትን የምንገልበት ጾም መሆን አለበት ክርስቲያኖች። አዎ ኃጢአታችን የምንገልበትን። ስለዚህ የተወደዳችሁ ክርስቲያኖች በእሱ አማካኝነት ዕፀ መስቀሉ ተመልሶ ወደ ኢየሩሳሌም ተመልሷል። ኢየሱስ ክርስቶስ የተሰቀለበትን ማለት ነው። አራተኛው እነሆ በኃጢአት የወደቀው የሰው ልጅ በንስሐ ወደ ጽድቅ እንዲመለስ ያደረገ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚሁ ለማድረግ ነው ከሰማያት የወረደ እና ዘወረደ እምላይሉ ከላይ የወረደ ማለት ነው። በተለይ ሐዋርያው ቅዱስ ጳውሎስ በዚህ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 7 ላይ ዘውቱ አርያሁ ለእግዚአብሔር አኮ ሃይዶ ዘኮነ እግዚአብሔር አላት የቶሪሶ ነሳ አርያ ገብር ወተመሰለ ከመቢሲ እርሱ በእግዚአብሔር መልክ ሲኖር የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ ራሱን ዝቅ አድርጎ ሰው ፍለጋ ወረደ። ስንቶቻችን በትሕትና ሰዎች እንፈልጋለን? ስንቶቻችን የወደቁት እናነሳለን? ዛሬ በእርግጥ ዓለም የጨለመባቸውን በወንጌል ማብራት ሲቻል እንደገና በጨለማ ውስጥ የምንረገጣቸው የተገፉትን መደገፍ ማንሳት ሳይሆን እንደገና የምንገፋቸው ብዙዎቹ ናቸው። ስለዚህ ጌታችን ኢየሱስ ክርስቶስ የባሪያውን መልክ ይዞ መጣ። ምን ሰው ፍለጋ! ምን አይነት ፍቅር ነው ክርስቲያኖች! ስለዚህ በዚህ ጾም በፍቅር
የምንጾመው ጾም ነው። በመደጋገፍ በመረዳዳት በመቀማት ሳይሆን በመስጠት በማብላት በማጉረስ ደካሞቹን በመጠየቅ የምንጾመው ጾም ነው። ይህ ከሆነ ጾማችን ዋጋ አለው ማለት ነው እና ዘወረደ እምላይሉ አይሁድ ሰቀሉ ወሚመያ ይመሩ ከላይ ከአርያም የወረደውን ከሰማያት የወረደውን አይሁድ ሳያውቁት ሰቀሉት ነው የሚለው። ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት የሚፈውሰውን ጌታ አይሁድ ሰቀሉት። ለምን ነው የዘወረደ በዚህ ሰዓት የተነገረ? ከክብር ከምላስ ሳይጎል ክብሩን ይዞ የወረደ። አንዳንዴ ዘወረደ ምናልባት ከስልጣን የተሻረ ከማይረግ የተሻረ ተብሎ ሊተረጎም ይችላል። ይሄ ግን ያተረጓግም ዘወረደ የወረደው ሰው ፍለጋ ነው። በትሕትና ነው የወረደው፣ በፍቅር ነው የወረደው። ምን አይነት ፍቅር ነው? እንዲህ ያለውን ፍቅር አባ ጊዮርጊስ ዘጋስጫ ሲገልጽ ፍቅር ሳቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት። እነሆ ኃያል ወልድን ፍቅር ከሰማያ ሰማያት አወረደው ወአብጽሖ እስከ ለሞት እስከ ሞትም ድረስ አደረሰው። ምን አይነት ፍቅር ነው? አያችሁ፣ የሰው ልጅ ፍቅር ከሰማያት ያወርዳል። አይቶ በአካል ከሰማያት ወረደ። ሞት ሳይገድበው እስከ መቃብር ድረስ ወርዶ ሰውን የፈለገ ጌታ ምን አይነት ፍቅር ነው? እና ወንጌላዊው ቅዱስ ዮሐንስ ሲነግረን በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ወአልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደም ሰማይ ወልደ እጓለ እመሕያው ዘውቱ ይነብር ውስተ ሰማይ። እነሆ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱም የሚኖረው በሰማይ የሚኖረው የሰው ልጅ ነው። ሰው ፍለጋ በፍቅር የወረደ ጌታ ነው። ስለዚህ የፍቅር ጌታ የሆነውን አምላክ በዚህ ታላቅ ጾም በትሕትና በፈሪሃ እግዚአብሔር ጾመን ዋጋ እንድናገኝ ቅድመ እግዚአብሔር ጾማችን ጸሎታችን እንዲደርስ እነሆ ለእግዚአብሔር በፍርሃት ተገዙ ይለናል ዳዊት። በፍርሃት በመንቀጥቀጥ የምንጾመው ጾም ነው። ኃጢአታችን በማሰብ ኃጢአታችንን በማውገዝ አንዳንዴ ይሄ ፈቃደ ሥጋን ለፈቃደ ነፍስ አሳልፈን ካልሰጠን ፈቃደ ሥጋ የሚሰለጥንብን ከሆነ ጾማችን ዋጋ ሊያጣ ይችላል። የተወደዳችሁ ክርስቲያኖች፣ በአገር ውስጥም በውጭም ያላችሁ ክርስቲያኖች በዚህ ታላቁ ጾም ውስጥ ለእግዚአብሔር እንድንገዛ ቅዱስ ዳዊት እንዲህ ይለናል፣ ተቀነዩ ለእግዚአብሔር በፍርሃት ወታሐሰዩ ሎቱ በረአድ። እነሆ ለእግዚአብሔር በፍርሃት ተገዙ። ልንገዛ ያስፈልጋል። የገዥና የተገዥን ገዥና ተገዥ የሚታይበት በተለይ ተገዥኛዎች ነን፣ ክርስቲያኖች ነን። ገዢው ጌታ ኢየሱስ ክርስቶስ ነው፣ የምድርና የሰማይ ጌታ። ለዚህ ጌታ የሰማይ ንጉሥ ሆኖ ሳለ ወደ ምድር ሰው ፍለጋ የወረደ ጌታ ነው፣ በፍቅር የወረደ ጌታ ነው። ስለዚህ የፍቅር አምላክ ነውና በፍርሃት በመንቀጥቀጥ ልንጾም ልንጸልይ ያስፈልጋል። ጾሙ ታላቅ ነው። በዚህ ታላቁ ጾም ውስጥ ምናልባት በመገፋፋት ሳይሆን በመደጋገፍ የተራቡትን በማብላት በማጉረስ የተጠሙትን በማጠጣት ጾማችን ቅድመ እግዚአብሔር እንዲደርስ ምን ማድረግ አለብን? በፍርሃት ቀላል እኮ ነው። አንዳንዴ ቀላሉን ነገር ነው እኛ በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 11:28 ላይ እነሆ እናንተ ሸክማችሁ የከበደ ወደ እኔ ኑ አለ። እስመ አነ አረፈክሙ እኔም አሳርፋችኋለሁ ካለ በኋላ ቀንበሬም ልዝብ ናት፣ ቀላል ናት። ቀላል የሆነችውን ነገር መሸከም ያቅተናልኝ። አሁን ፍቅር እኮ ቀላል ነበር። በፍቅር ብንጾም በፍቅር ብንጸልይ ዋጋ እናገኛለን ማለት ነው የተወደዳችሁ ክርስቲያኖች። ስለዚህ በፍቅር ጾመን ዋጋ እንድናገኝ አምላከ ቅዱሳን እግዚአብሔር ይርዳን። ጾመን ጸልየን በዚህ ታላቅ ጾም ውስጥ ጾማችን ቅድመ እግዚአብሔር ደርሶ ኃጢአት የሚወገዝበት ፈቃደ ሥጋችንን ለፈቃደ ነፍሳችን አስገዝተን ዋጋ እንድናገኝ አምላከ ቅዱሳን እግዚአብሔር ይርዳን። ተቀነዩ ለእግዚአብሔር በፍርሃት መዝሙረ ዳዊት ምዕራፍ 2
ቁጥር 11 እንኳን አደረሰን አደረሳችሁ። ይቆየን። አሜን።